በአሜሪካ የሚኖሩ ኢትዮጵያውያን ድንጋጤና ፍርሃት ያስከተለባቸው ውሳኔ። የአሜሪካዊቷ ሚኒስትር ክርስቲኖ ውሳኔ በቦስተን ከተማ ለሚኖሩ ኢትዮጵያውያን ነርስ ሜላት ገብረ እግዚአብሔር መርዶ ሆኖባታል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትር የሆኑት ክርስቲ ከትላንት በስቲያም አርብ ያስተላለፉት ውሳኔ እንደርሷ ሁሉ ጊዜያዊ ከለላ አግኝተው በአሜሪካ የሚኖሩ ኢትዮጵያውያንን አስደንግጧል። የእነዚህ ኢትዮጵያውያን ሀሳብ ምን ይመስላል? ለምን ደነገጡ? ውሳኔውስ እስከ መች ይዘልቃል? የ54 ዓመቷ ሚኒስትር የአርብ ዕለት ውሳኔ ሜላትን ጨምሮ በሺዎች የሚቆጠሩ ኢትዮጵያውያን በአሜሪካ ለመቆየት የሚያስችላቸውን ሕጋዊ ከለላ ያሳጣ ውሳኔ ይፋ ከተደረገ በኋላ የኢትዮጵያን ኢንሳይደር አጭር ቆይታ አድርጓል በአሜሪካ ከሚኖሩ ኢትዮጵያውያን ጋር። ሜላት እንዴት እንደምተኛ አላቅም ስትል ጭንቀቷን አጋርታለች። ሜላት ለጭንቀት ለፍርሃት የዳረጋት ውሳኔ የተላለፈው በኢትዮጵያ በአሁኑ ወቅት ያለው ሁኔታ ጊዜያዊ ከለላ ለመስጠት የሚያስፈልገውን ቅድመ ሁኔታ እንደ ቀደሙት ጊዜያት የሚያሟላ አይደለም በሚል ምክንያት ነው። በአሜሪካ ለተወሰነ ጊዜም መቆየት የሚያስችለው ጊዜያዊ ከለላ የሚያገኙት ግጭት እየተካሄደባቸው ከሚገኙ የተፈጥሮ አደጋ ወይም ሌሎች ፖለቲካዊ ቀውሶች ከገጠማቸው ሀገራት ለሚጓዙ ዜጎች ከለላ የተሰጣቸው ሰዎች ወደ ትውልድ ሀገራቸው በግዳጅ መመለስ በሕግ የሚጠየቁበትም ሁኔታ ያለ መሆኑ በአሜሪካ ለመስራት የሚያስችላቸውን ፈቃድ አያገኙም መባሉ ኢትዮጵያውያን ይህ ሰብአዊ ጥበቃ ያገኙት በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ወቅት በታህሳስ 2015 ነበረ። በወቅቱ ከለላውን ለማግኘት ብዙ ብቁ የሆኑ ኢትዮጵያውያን 26700 የሚሆኑ ኢትዮጵያውያን በአሜሪካ ይገኛሉ ተብሎ ይገመት እንደነበረ የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት ሰነድ ያሳያል። ለኢትዮጵያውያን የሚሰጠው ጊዜያዊ ከለላ የሚቆየው እስከ ግንቦት 2016 እንደሆነም አስቀድሞ ቢገለጽም ቀነ ገደቡ በማብቃቱ አንድ ወር ለተጨማሪ 18 ወራት ተራዝሞ ነበረ። ጆ ባይደን አስተዳደራቸው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትር የነበሩት አሌሃንድሮ ማዮርካስ ውሳኔያቸው 2300 ገደማ ኢትዮጵያውያን የተሰጣቸው ከለላም እንዲራዘም አድርጓል። ከሚያዝያ 3 2016 በፊት ወደ አሜሪካ የገቡ ሌሎች 18800 ኢትዮጵያውያን ወይም ዜግነት የሌላቸውና ለመጨረሻ ጊዜ የኢትዮጵያ ነዋሪ የነበሩ ሰዎች ከለላው እንዲሰጣቸው ለማመልከት በር ከፍቷል። በፈረንጆቹ 1990 በአሜሪካ ኮንግረስ በጸደቀው የኢሚግሬሽን ሕግ እንዲካተት የተደረገው የጊዜያዊ ከለላ የሚያገኙ ሀገራት ዜጎች የትኞቹ እንደሆኑ የመወሰን ስልጣን የተሰጠው የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው። ይህ ውሳኔ ከመተላለፉ በፊት መስሪያ ቤቱን በሚኒስትርነት የሚመሩት ግለሰብ ከሌሎች የመንግስት ተቋማት ጋር መመካከር እንደሚገባቸው በሕግ ውስጥ ተደንግጓል። ምክረ ሀሳብ መስጠት የሚጠበቅባቸው ተቋማት የትኞቹ እንደሆኑ በሕግ ባይዘረዘርም በተለምዶ ባለው አሰራር ግን ጉዳዩ ከአሜሪካ ውጭ ጉዳይ መስሪያ ቤት ከብሔራዊ የደህንነት ምክር ቤት እንዲሁም ከሀገሪቱ የፍትህ ሚኒስትር ጋር በመመካከር ውሳኔ የሚሰጥበት ነው። ክርስቲኖም ባለፈው አርብ ታህሳስ 3 2018 ያስተላለፉት ውሳኔ የኢትዮጵያን ሁኔታ በመገምገም የሚመለከታቸው የዩናይትድ ስቴትስ ተቋማት በማማከር የተደረገ እንደሆነ የአሜሪካ የዜግነትና ፍልሰት አገልግሎት ያወጣው መግለጫ አመልክቷል። በመግለጫው የተጠቀሱት የዚሁ መስሪያ ቤት ቃል አቀባይ ለኢትዮጵያውያን ተሰጥቶ የነበረው ከለላም በጊዜ የተወሰነ መሆኑ ጠቁመው አሰራሩ ቀድሞም ቢሆን ቋሚ የመኖሪያ ፍቃድ ማግኘት የሚቻል እንዳልሆነም አስረድተዋል። በዚህ መሰረት በዩናይትድ ስቴትስ ለመቆየት የሚያስችል ሌላ ሕጋዊ መሰረት የሌላቸው ኢትዮጵያውያን አገሪቱን በፈቃደኝነት ለቀው ለመውጣት 60 ቀን እንዳላቸው መስሪያ ቤቱ አስታውቋል። በአሜሪካም በፈቃዳቸው የአሜሪካ ጉምሩክና የድንበር ጥበቃ መስሪያ ቤት ያዘጋጀውን የሞባይል መተግበሪያ በመጠቀም ከዩናይትድ ስቴትስ ለቀው ለሚወጡ ኢትዮጵያውያን የአውሮፕላን በረራና ትኬት የውጪ መውጫም $1000 ጉርሻ እንደሚሰጣቸው ቃል አቀባዩ ቃል ገብተዋል። በዚህ መልኩ አሜሪካንን ለቀው የሚወጡ ኢትዮጵያውያን ለወደፊት በህጋዊ መንገድ ወደ አሜሪካ ተመልሶ የመግባት እድል ሊኖራቸው እንደሚችል በመስሪያ ቤቱ መግለጫ ላይ ሰፍሯል። ሁሉም የአሜሪካ መንግስት ማባቢያዎች ሜላትን የሚያሳምኑ አይደሉም። መመለስ አልፈልግም፣ ለምንድን ነው መመለሰው ስትል ትጠይቃለች። ሜላት የአርቡን ውሳኔም ይፋ የተደረገበት የአሜሪካ የዜግነትና ፍልሰት አገልግሎት
በአሁኑ ወቅት በኢትዮጵያ ያለው ሁኔታም ወደ ሀገራቸው ለሚመለሱ ዜጎች በግል ደህንነታቸው ላይ ከባድ ስጋት አይፈጥርም ቢልም ሜላት በዚህ አትስማማም። ሜላት በዚህ ምክንያት ወደ ሀገር ቤት መመለስ ባትፈልግም የዶናልድ ትራምፕ አስተዳደር በአሜሪካ የሚገኙ ፍልሰተኞችን ለማስወጣት የሚከተለው ኃይል የተቀላቀለ አካሄድ ያሰጋታል። በምትኖርበት ቦስተን ከተማ የአሜሪካ የፍልሰትና የጉምሩክ መስሪያ ቤት ጸጥታ አስከባሪዎች አይሲኢ ኤጀንቶች እንደሷና ሌሎች ሀገራት የመጡ ሰዎችን እያባረሩና እያዳፉ ሲያስፈራሯቸው ተመልክቻለሁ። ተመሳሳይ ጣፈንታ እኔም ሊገጥመኝ ይችላል ብላም የምትሰጋው ሜላት በምታውቃቸው ሰዎች በኩል የሰማቻቸው እርምጃዎች ፍርሃቷን ከፍ አድርገውታል። በተለይ ደግሞም ሄሻ ጓደኛለችኝ እነሱ ላይ ደርሶባቸው ሚኒሶታም ተመሳሳይ ነገር ነግረውኝ ነበረ ትላለች ሜላት። የዶናልድ ትራምፕ አስተዳደር ባለፉት ወራት የሰጣቸው ጊዜያዊ ከለላ ካነሳባቸው ሀገራት መካከል ሄይቲም አንዷ ናት። የሄይቲ ወዳጆቿ የኢትዮጵያ ጎረቤት የሆኑት ደቡብ ሱዳን በጥቅምት ወር መጨረሻም፣ ሶማሊያ ደግሞ ባለፈው ወር አጋማሽ ላይ ተመሳሳይ እርምጃ ሰለባ ሆነዋል። በጊዜያዊ ከለላ በአሜሪካን ሀገር ያሉ የማይናማር የሶሪያና የቬንዙዌላ ዜጎች ሀገሪቱን በ60 ቀናት ውስጥ ለቀው እንዲወጡም ባለፉት ወራት ተመሳሳይ ውሳኔ ተላልፎባቸዋል። እስከ ባለፈው ዓመት መጋቢት ድረስ ጊዜያዊ ከለላ ተሰጥቷቸው በአሜሪካ የሚኖሩ የተለያዩ ሀገራት ዜጎች ብዛታቸው 1.3 ሚሊዮን ገደማ እንደነበረ የፍልሰተኞች ጉዳይ የሚከታተለው የአሜሪካ ኢሚግሬሽን ካውንስል መረጃ ያመለክታል። በዚህ ተቋም መረጃ መሰረት እስከ ባለፈው ዳር ወር ድረስ የዚህ ከለላ ተጠቃሚ የሆኑ ኢትዮጵያውያን ሜላት የተሰጣት ጊዜያዊ ከለላ ከመገባደዱ በፊት ጥገኝነት ለማግኘት ጥያቄ ብታቀርብ የአሁኑ ውሳኔ ከመተላለፉ በፊት እንኳን ሂደቱ መቼ እንደሚጠናቀቅ እርግጠኛ አልነበርኩም። በአርቡ ውሳኔ ምክንያት የተገን ማመልከቻዋ ተቀባይነት ከማግኘቱ በፊት ተጠርንፋ ወደ ኢትዮጵያ የመላክ አደጋ ከፊቷ ተጋርጦባታል። የአሜሪካ መንግስት የሰጣቸው ከለላ ያበቃው ኢትዮጵያውያንን ከየካቲት 6 2018 በኋላ ወደ ሀገራቸው በግዳጅ እንደሚልክ አስታውቋል። ታስረው በግዳጅ ወደ ሀገራቸው የተላኩ ዜጎች ከዚህ በኋላ ወደ ዩናይትድ ስቴትስ መመለስ ፈጽሞ ያለመመለስ ጣፈንታ ሊገጥማቸው እንደሚችል የሀገሪቱ የሀገር ውስጥ ጉዳይ መስሪያ ቤት አስጠንቅቋል። የአሜሪካ የዚህ ውሳኔ ጉዳይ በርካታ ኢትዮጵያውያንን ያስጨነቀ ሲሆን በአሜሪካ የሚኖሩ 26,000 አሜሪካውያን ለዚህ ጉዳይ ሰለባ ይሆናሉ ተብሎ ይጠበቃል። አሜሪካ በተለይ ደግሞ የትራምፕ አስተዳደር ወደ ስልጣን ከወጣ ወዲህ በርካታ ውሳኔዎቻቸው የትራምፕ አስተዳደር አስደንጋጭ ነው። ኢትዮጵያውያን በአሜሪካ ሲኖሩ የተመቻቸ ኑሮ ባይኖር እንኳን በርካታ ጉዳዮችን ይከውናሉ። ከኢትዮጵያ በተሻለም የተሻለ ክፍያ ያገኛሉ። ይህ ደግሞ ለበርካታ ኢትዮጵያውያን ተደላድለው በአሜሪካ የሚኖሩባትና ኢትዮጵያን የሚገኙ በርካታ ወገኖቻቸውን መርዳት የሚችሉበት እንዲሁም በፖለቲካ ምክንያት ከሀገራቸው ወጥተው የሸሹ ፖለቲከኞች ጥገኝነት የጠየቁበት ነው። 1.3 ሚሊዮን ገደማ እንደነበረ የፍልሰተኞች ጉዳይ የሚከታተለው የአሜሪካ ኢሚግሬሽን የገለጸ ቢሆንም ጉዳዩ ግን አሁን ላይ አሜሪካ ስደተኞችን ባለመፈለጓም ወደ ሀገራቸው ልትሸኛቸው እንደሆነ ሲያውቁ በርካቶቹ በተስፋ መቁረጥና በፍርሃት በድንጋጤ ውስጥ ይገኛሉ። የአሜሪካው አስተዳደር ዶናልድ ትራምፕ በቀጣይ ምን ይወስን ይሆን የሚለው ለበርካቶች ሰቀቀን ፈጥሯል።